ምላት ያለ ምክንያት አይደለም። ብዙ ሴቶች ማለት ነው ብዙ ሴቶች ተማሩ። አያችሁ መልካም ጓደኛ ምሰሶ ነው በሚለው ነው። ግን ርቀቷን ጠብቃ የኛ ጨዋ ሀይሚትዬ ማይስዊት ጓደኛ የተሻለ ነው። እወዳችኋለሁ። በስባሳይ በሰበስክ የዛ ሰፈር ልጅ ጦሮስ ግባ ጦሮስ ቆሾ ቆንበሬ ልክስክስ ምድረ ደረቅ ራሶች ተንቋቅቡ ምናምን ጥቁር ሰብሳቢ ቀባሪ ውጣ ቦሬ ኢንስታግራም ገጽ ላይ ሰሟን ሳይስ ገንዘብ ሲኖር ህግ ዝም ይላል። ሀይሚት ናቸው። ኦ ማይ ጋድ ሀይሚና ብሩኬ ጠፍተዋል፣ ተናፍቀዋል። ባይዛዊ አንዳንዴ ሰዓት ይስተካከል ውዶች። ያው እኛውን የመዳም ቅመሞች ያው ታውቃላችሁ ታይማቸው የተስተካከለ ቢሆን ኢትስ ግሬት ማለት ነው። እኛም ሀሳባችንን ሰብስበን ስራ እንድንሰራ ማለት ነው። እኔ የሆነ በቃ እና ሀይሚዬ የሚመጡበት ታይም ወይ ደግሞ ፋሚሊ ጋር መደውልበት ታይም የሆነ የተስተካከለ ነገር ካልሆነ ልቤ ይንጠለጥላል። ረቢ ነው የምላችሁ። ኦ ማይ ጋድ እና ካሁን በኋላ ይመጣሉ ወይስ ጌም ላይ የሚመጡት? 2 ሰዓት ሊሆን ነው። እንደዚሁም ሀይሚትዬ ማይስዊት በቲክቶክ ገጽ ላይ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማን ሰላም፣ እኔ ጋር አልሐምዱሊላህ ሁሉ አማን ነው። ውዶቼ ማሮቼ ፍቅሮቼ የመዳም ቅመሞች እንደዚሁም ደግሞ የምታዳምጡ ሁላችሁም ቢግ ሪስፔክት ነው ያለኝ። በጣም ነው የሚወዳችሁ፣ በጣም ነው ማከብራችሁ። ሰብስክራይብ ላይክ ለምታደርጉኝም እጅጉን ከልብ አመሰግናለሁ የኔ ልጆች ማለት ነው። አሁን እኮ ፎንቃ በፎንቃን ፍቅር በፍቅር ማለት ነው። የብሩክ እህቶች እንደዚህ መባል ምናምን የለም። ግን አንዳንድ አሉ የብሩክ እህቶች አይደሉም፣ የሀይሚትዬ እህቶች አይደሉም። አንዳንድ ተንከሲሶች የሚያናዱኛል ቲክቶክ መንደር። ግን ያው እንዳታመጭ ዘርዬ ብላ ባህላ ብላ አንዷ ለምናኛለች። አላመጣም። እነሱን አምጥቼ በኮረኩም ደስ ይለኝ ነበር፣ ግን ይቅርብኝ ማለት ነው። ሲቀጥል ሀይሚትዬ ማይስዊት ሽር ብትን ብላ መታለች። ያለባበስ ሞርታን ሸሚዙ ማለት ነው ሽን ላይ አለ። የመዳም ቀሞችም ግዙ ሰደርያ ነጭ በጥቁር እንደዚህ እንደ ሀይሚትዬም ሌላም ማለት ፋሽን ነው ኢትዮጵያ ማለት ነው። ኢትዮጵያ 4000 5000 ነው። እኔም ገዝቼዋለሁ ስመጣ ማለት ነው። ከምር ነው የምነግራችሁ። እና ግዙ እዚህ መዳም ቤት እየሰራችሁ ፋሽን የኢትዮጵያ ፋሽን ነው። ከላይ ለበሰችው ማለት ነው። በጥቁርም አለው። እንዴት ነው የሚያደርገኝ? እስቲ ፉት ልበል። ለማንኛውም ለምን ሀይሚትዬ ሲያት ደስ ይለኛል። እየጠጣችሁ እና ውዶችዬ ማለት ነው። በኢንስታግራም ገጽ ላይ ሀይሚትዬ በተለያየ ፎቶ አነሳስ ዝንጥ ብላ ሽር ብላ መታለች። የብሩኬ ፍቅረኛ ማለት ነው። የብሩኬ እጮኛ መታለች። ሌላው ደግሞ ቲክቶክ ገጽ ላይ ሄዳችሁ ይዩት እስቲ። ፈገግም ያሰኛል፣ ግራ የሚያጋባል ማለት ነው። እንደዚሁም ደግሞ በኢንስታግራም ገጽ ላይ ስሟን ገንዘብ ሲናገር ህግ ዝም ይላል። ባይሰው ይሄ ነገር አንደርስታንድ አላደረኩትም ውዶች፣ ምን ለማለት እንደተፈለገ ማለት ነው። ገንዘብ ሲኖርህ በሰማይ መንገድ አለ እንደምንል ማለት ነው። ገንዘብ ሲናገር ህግ ዝም ይላል። ሀይሚትን ሲጻፈች ውዶቼ የኔ ነገር ባይዘዊ ሀሳብ ያው ክፍል ይላል። አንዳንዴ ለመሰላችሁ አገር ደርሳችሁ ስትመጡ ውዶቼ ወይኔ ሆዳችሁ በቃ ቶርፋ። አንዳንዴ ደግሞ አልቅሱ ስተኙ ራሱ አልቅሱ ነው የሚላችሁ እስከ 3 ወር ማለት ነው። ዋጥ እያደረግነው ነው እንጂ ወላሂ ነው የምላችሁ። እና ገና ሀሳብ ያልተሰበሰበም በቃሌ መያዝ አልቻልኩም። እና ገንዘብ ሲኖር በሰማይ መንገድ አለ ለማለት ይሁን አይዶን ነው። እንደዚሁም ደግሞ በቲክቶክ መንደር ላይ ሂዱና አዳምጡት። እሱኑ እንደምታዩት ነው። ሀይሚትዬ የኛ አንደኛ፣ የኛ ኩሩ፣ የኔ ጨዋ። ሌላው ደግሞ ወዶሴ ማለት ነው። ዋናው 3 ሰዓት ይሆናል ከለቀቀው። ልጁ ነው የብሩኬ ምርጥ ጓደኛው ነው። መኪና ውስጥ አንድ ላይ እየሄዱ ምርጥ ጓደኛ። ግን ለምን እንዳመጣሁት ልንገራችሁ። የቆየ ነው የደዘ ነው። ገባችሁ? ለምን እንዳመጣሁት ልንገራችሁ ውዶቼ። እኔ አሁን ስም አልጠራም። ስም ከጠራው ደግሞ ይኮረኩሙኛል። ያኔ ሞርዛን አይዶን ነው። አሁን ሀይሚን እያያችኋት ነው ከልጁ ጋር እንዴት ጓደኛ ማለት በቃ
ጓደኛ እኮ ጓደኛ ነውና ዝም ብሎ እየተሻሹ አይደለም። አንዳንድ እህቶች አሁን ከዚህ በፊትም ግምዣዬንም አይተናታል። ሮንግ ነው የሰራችው፣ ሚስቴክ ነው ብዙዎቻችን ተናግረናል። ለምን አሁን ሀይሚዬን ይዋት ከልጁ ጋር እንዴት እንደምትራጭ ይዋት። እኔም በሆን አንዷ እህቴ እንደዚህ ነው። በጣም ርቀት ጠብቀው ነው እንጂ አታ ጎረቤት ቢሆን አታ እንኳን ታላቅ ወንድም ቢሆን እንዲህ ሰውነት አይነካካም፣ ነውር ነው። ግን ሞርዛን ስደት ላይ ያላችሁ አይዶን ነው ሲነገራችሁ የማይገባችሁም። እዚህ ጃዛ ቤትም ስለማይ ነው እኔ አሁን ሲላፉ ምናምን ይገርምኛል። በጣም ግብዳው ነው ማለት ነው። ግብዳ ወልደው ምናምን ከ30 በላይ ወልደው ማለት ነው። ሀገርም ወልደው መጥተው ይላፋሉ ከወንድ ጋር። ምንድነው ወይ አብሮ አደጌ ነው እኮ የአንድ ሀገር ሰው ነን፣ ራያ ሆነን እኮ አንድ ላይ ምናምን ሲሉ እንዲህ አለ እንዲህ ይላሉ። እና ሀይሚዬ ማለት ሁሌ የምናገረው የሚዲያዋ መምህር የሚዲያዋ ቲቸር የምንለው አንደኛ ነገር ራሳችንን ስናስከብር ሰው ያከብረናል። በጣም አብሮ አደግ ነው፣ ይግባባል። ጓደኛ ማለት ምሰሶ ነው ተብሎ ዝም ብሎ ያለ ምንም ሪዝን ሰውነት መነካካት የለም ውሃ ውስጥም ቢሆንና የሀይሚዬ ርቀትን እሷ ጀንትል ናት፣ ሺዘ ስማርት ናት። ብዙዎቻቸው መማር አለባቸው ማለት ነው። የሰው ባል ላይ ዝም ብሎ የሚታከኩ ሰዎች ካሉ ነውር እንደሆነ ለተመልካቹ ለዛ ሰው ኢዚ ቢሆን ለተመልካቹ በጣም መጥፎ ነው። እኔ ለምሳሌ አሁን የሀይሚት የውጭኛ ማነው ብሩኬ ነው። በቃ ብሩኬ ሁሌ ከሀይሚዬ ጋር ነው። አታ ለስራም ቢሆን እኔ እንዲህ ሲተሻሽ ማንኛውም ሰው ከሰው ባል ጋር እኔ አልወድም። ዛሬዬ እንግዲህ ታውቃላችሁ ከበደ እስከ አያቱ ናት። ከበደ ማለት ነው አካብዴና ሀይሚ ሁሌ የምንናገራት ምንድን ነው የሚዲያ መምህር፣ የኛ ቆንጆ፣ የኛ ኮሮ፣ የኛ ጨዋ፣ የኛ ቢዩቲፉል ዩ አር ስትሮንግ። እንግሊዝኛውም ጠፋብኝ። ለማንኛውም ፎቶዋን እዚህ ጋር አድርግና እያየኋት ባወራ ይሻለኛል። በጣም ዘናጭ ናት። በጣም ነው የምታምረው። ሪሊ ነው ዘናጭ ሴት እኔ በጣም ነው የምወደው። በጣም ነው የምትመቸኝ ማለት ነው። ዋው 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 ዋው! ይኸውት እስቲ ፎቶ አነሳሷ። ሀይሚትዬ እኮ ኪት ናት፣ ኪት ማለት ነው። እና ቢግ ሪስፔክት ነው ያለን ሀይሚትዬ ማይስ ቤት የምንወድሽ የሚዲያ መምህር። ዛሬ ደግሞ ጠፍታችሁብናል። ቲክቶክ ትመጡ ይሆን እንግዲህ እንጠብቃችኋለን። ከምር እኔ እመጣለሁ እያልኩ ስልኩ ላይ ስገባ እና ቢዚ ሆንኩላችሁ በስልኩ በመመላለስ ማለት ነው። ጠፉብን። ህይወት ሀይሚትዬ እንዴት እንደምታምር የእኛ ኩሩ ሼፓ ሁሉ ነገሯ ማለት ነው። አንዳንድ ቅናተኞች ገና ትቃጠላላችሁ ማለት ነው። እኛ አሁን አንዳንዴ ራሴን ነው ኮንትሮል ማድረገው። ለምን እዚህ ጋር ሀይሚና ብሩኬ ፋይን ናቸው። በቃ ዋና እነሱን ይዘን ነው መጓዝ ያለብን። በእነሱ አይምጡ። እዚህ ሚዲያ ላይ ተውት። አርባያ ቲክቶክ ላይ ማ ሲያስጠሉ ከምር። እና እውነተኛ ፍቅረኛ ማለት አፍቃሪና ተፈቃሪ ሀይሚና ብሩኬ ናቸው ከምር። እና በጣም ነው የምንወዳቸው፣ በጣም ነው የምናከብራቸው። የሚዲያ መምህር ብዙ ወጣቶች ገና ፍቅረኛ የላቸው ማንም እናት ሆድ አልተማረም። ሬሊዮ ነው የምነግራችሁ። ሁላችንም ከኛ በፊት ለነበሩ ከኛ ብዙ የሚያውቁ ብዙ አሉ ማለት ነው። እና ከእነሱ ተምረን ነው ብዙ ነገር ህይወታችንም ወይ ተስተካከለ ወይ ደግሞ ምንድን ነው አንዳንድ አለ አይደል ትዳር የማይበረከትላቸው አንዳንድ እህቶችም አሉ። ይሄ ማለት ምንድን ነው መናቅ፣ አንድ ነገርን ሰው ሲያስተምር ማዳመጥ እንዳለባችሁ። ትዳር ከአንድ አላህ ሱብሃነሁ ወተዓላ ነው። እውነተኛ አፍቃሪም ከፈጣሪ ነው የሚመጣው። ግን ምንድን ነው አንዳንድ መስፈርቶችን በቃ ራስን ኮራ፣ ራስን ጨዋ። አሁን ሀይሚቲ በጣም ጨዋ ናት፣ በጣም ኩሩ ናት። ሪሊውን ነው። አንዳንድ ደግሞ ውዶች የኔ እሱንስ ይቅርብኝ አላወራም የኔን ነገር ስለ መኪና የምታወራላችሁ። አሁን ስለ ራሳችን ህይወት እናስብ ውዶች፣ ስለ ራሳችን ህይወት እናስብ ውዶች። ኢትዮጵያን እያያችሁ ነው። ኢትዮጵያ ወርቅ ሆናለች። ግን ወርቅን ብትሆን እኛ ብር መያዝ አለብን። ስለዚህ ስለ ራሳችን እናስብ። ሀይሚና ብሩኬ አሁን ያሉበት ነገር በጣም ነው ደስ ይላል። ጥሩ ነገር ነው ያሉት እና አላህ ደግሞ መልካም ቪዲዮ እየለቀቁልን ነው። እኛም ደግሞ ሼር እያደረግን አፕሪሼት እያደረግናቸው ወደ መጥፎ ቪዲዮዎች እንዳይሄዱብን መጠንቀቅ ነው ያለብን። ሰፖርት ማድረግ አለብን እነሱን። ሶሪ እና ውዶች ይህን ይመስላል። ሁሌም ወዳችኋለሁ፣ አከብራችኋለሁ። ለምታዳምጡኝ ቢግ ሪስፔክት አለኝ። የመዳም ቅመሞችዬ አላህ ለሀገራችሁ ያብቃችሁ። አላህ በቃ የምትፈልጉትን አላህ ይስጣችሁ ማለት ነው። የተመኛችሁትን ማለት ነው። ባላሰባችሁትም አላህ ያስደስታችሁ ውዶቼ። ሁላችንም በዱዓ እንተዋወስ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባባይ